ከመካከላቸው መረጡ ማለት ነው። እነዚህ ሁለቱ ሰዎች ወሁማ ዐምር ብኑ አልዓስ ወዐብዱላህ ብን አቢ ረቢዐተ ቀብለ አን ዩስሊማ። ሁለቱ ሰዎች በዚህን ሰዓት ሽርክ ላይ ነበሩ። አንደኛው ዐምር ብኑ አልዓስ ነው። ዐምር ብኑ አልዓስና ሙጊራ ብን ሹዕባ የሚባሉ ሁለት ሰዎች በአረቦች ውስጥ ዳሂየተል ዐረብ በመባል ይታወቃሉ። ሌላ ጊዜ ስንጨርስ ነገራቸዋል። አንዳንድ በጣም ብልህነታቸው ብስለታቸው ከዘመናቸው ያለፉ ከዘመናቸው የተሻገሩ መሆኑን ምናይበት ማለት ነው። ዐምር ብኑ አልዓስ እነ ሙጊራ ብን ሹዕባ የሚባሉት እኒህ በጣም ከአረቦች መካከል ሊደርሺፕ ኳሊቲያቸው፣ ካሪዝማቸው፣ ንግግር አዋቂነታቸው፣ ይህ ሲስተም ማወቃቸው ከዘመናቸው ያለፉ ሰዎች ነበሩ። እነዚህ ሰዎችን መረጡና ላኳቸው። ዐምር ብኑ አልዓስ ታሪኩን ምናልባት በደንብ ወደፊት የምናይ ይሆናል። ኋላ ላይ ግብፅ ሀገርን ሲቆጣጠር ሲያስተዳድር የነበረ ወደ እስልምና ሰዎች ሙሉ በሙሉ እንዲገቡ ያደረገበት ታላላቅ ጦርነቶች ላይም ከተሳተፉ ታላላቅ ሰሃቦች መካከልም አንዱ ነበር ዐምር ብኑ አልዓስ ማለት ነው። በፍትሃዊነቱ የሚታወቅ ሰው ነበር ዐምር ብኑ አልዓስ። እነዚህ ሰዎችን መረጡና አዘጋጁ። በእርግጥ እነዚህ ሰዎች ዛሬ ላይ በመጥፎ ብናያቸው ብንሰማቸውም ኋላ ላይ ሰልመዋል። መጀመሪያ ላይ ግን ቁረይሾች ፍላጎቶቻችንን ያሳኩልናል፣ ነጃሽን አሳምኖ እነዚህ ሰዎችን አንቆ ይዞ አንድ በአንድ ያመጡልናል ብሎ አስቦ መርጦ ያሰናዷቸው ሰዎች ናቸው። ቁረይሾች ይህ ሚሽናቸው እንዲሳካ ብዙ ነገር ነው ያደረጉት። ብዙ ስትራቴጂ ነው የነደፉት። ብዙ ቅድመ ዝግጅት ነው ያደረጉት። አንዱ እነዚህ ሰዎችን ከመካከላቸው መምረጥ ነው። አቡ ጃህልን አልመረጡም። ዑቅባ ብን አቢ ሙዐይጥን አልመረጡም። ሸይባን፣ ዑትባን አልመረጧቸውም። ለምን? አግሬሲቭ ናቸው እነዚህ ሰዎች። እነዚህ አሁን የጠቀስኳቸው ሰዎች በጣም አግሬሲቭ፣ ራሳቸውን መቆጣጠር የማይችሉ ዲፕሎማት ያልሆኑ ሰዎች ናቸው። ነገር ግን እነዚህ ሁለቱ ምራቃቸውን የዋጡ በዘመኑ ቋንቋ ዲፕሎማቲክ የሆኑ ራሳቸውን መቆጣጠር የሚችሉ ንግግር ማሳመር የሚችሉ የተባሉ ናቸው። አንዱ ስትራቴጂ ይህን የተጠቀሙት